ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እነሆ ዛሬ በቦርድ ተመልሰናል። ዛሬ ቃላትን እንዴት አድርገን መሰርታለን የሚል እናያለን። አብራችሁ ከሆኑ ዘንድ በአክብሮት ተጋብዛችኋል። ከዚህ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃችኋለሁ። እዚህ ጋር እንደምናየው ቃላትን መነጠልና መገንጠል ይላል። መነጠልና መገንጠል ስንል ማለታችን ነው። ቃላትን እንጽፋለን፣ ከዛ በኋላ ፊደላትን የራሳቸውን ማንበብ ማለት ነው። ዛሬ የምናየው በከፊደል ነው። ከምንላት ፊደል ይህችን ትመስላለች። ከእንላታለን። ለምሳሌ ቃላትን እዚህ ጋር እንመስርትባት እስኪ። ከበደ ከበደ ምን ማለት ነው? ከበደ እንግዲህ የሰው ስም ነው። ስንነጣጥረው ደግሞ ስንገነጣጥረው ምን ይሆናል? እዚህ ጋር ከብቻዋን ትሆናለች፣ በብቻዋን ትሆናለች፣ ብቻዋን ትሆናለች። እንግዲህ ምን ይላል? ከበደ በአንድ ላይ ስናደርጋቸው ይህንን ይሰጡናል ማለት ነው። ከበደ የሚለውን ቃል ይሰጡናል ማለት ነው። ኦኬ፣ ወደ ቀጣይ ደግሞ ስናለፍ ኩ ሁለተኛ ፊደል ከብለን ኩ እንላለን አይደለ? ኩፐን ኩፐን ኦኬ፣ እዚህ ጋር ምን ይላል? ኩፐን ስንነጣጥረው ደግሞ ኩፐን ምን ይላል? ኩፐን ይላል ማለት ነው። አሁን እዚህ ጋር እንደምናየው ኩ ሁለተኛ ናት፣ ፐ የመጀመሪያ ናት፣ ን ስድስተኛ ናት ማለት ነው። ኩ የከቤት ናት፣ ፐ ራሷ ፐ ነች የከቤት፣ ን የነቤት ነች። ኩፐን እንለዋለን ማለት ነው። ኩፐን። ኦኬ፣ ወደ ቀጣይ ደግሞ ስናለፍ ሶስተኛዋ ፊደል ማነች? ኪ ራ ይ ኪራይ። እንግዲህ ኪ ናታ ሶስተኛዋ ፊደል ምን ይላል? ኪራይ ይላል ማለት ነው። እዚህ ጋር ልጻፋቸው። ኪራይ የምትለዋን ስናያት እዚህ ጋር ኪ ሶስተኛ ነች፣ ራ አራተኛ፣ ይ ስድስተኛ። ኪራይ። ኪ የብቻዋን እናደርጋታለን፣ ራ የብቻዋን፣ ይ የብቻዋን። ኪራይ። ኪ የከቤት ነች፣ ራ የረቤት ነች፣ ይ የቤት ናት ማለት ነው። የቤተሰብ ናት። በአንድ ላይ ስናደርጋት ኪራይ እንላቸዋለን ማለት ነው። ኪራይ። ቀጣይ ፊደል ደግሞ ወደ ማን እንሄዳለን? ወደ ካ አለች። ካንሰር። ስንት ናቸው እነዚህ? አራት ፊደል ናቸው። ካንሰር። ካንሰር። ኦኬ ቤተሰብ፣ አሁን እዚህ ጋር ማየት ያለባችሁ ምንድን ነው? ካ ስንተኛ ነች? አራተኛ። ን ስንተኛ ነች? አምስተኛ። ስድስተኛ። ስንተኛ ነች? የመጀመሪያ። ር ስንተኛ ነች? ስድስተኛ። በአንድ ላይ ስናደርገው ምን? ካንሰር በአራተኛ። ከን መጀመሪያ አየን፣ ኩን አየን፣ ኪን አየን፣ ካን አየን ማለት ነው። ስንተኛው ፊደል ላይ ደርሰናል? አራተኛው ፊደል ላይ ደርሰናል ማለት ነው። ምን ይላል? ካንሰር። ኦኬ፣ አምስተኛ ደግሞ ማን ትሆናለች? ኬክ እንበል ውስጥ ኬ ስንተኛ ነች? አምስተኛ ነች። ከስንተኛ ናት? ስድስተኛ። ሁለቶቹ የሚሆኑ ቤተሰብ ናቸው፣ የከቤተሰብ ናቸው ማለት ነው። በአንድ ላይ ስንጽፋቸው ኬክ፣ ስንነጣጥራቸው ኬክ እንላለን ማለት ነው። ኬ አምስተኛ ናት፣ ከስድስተኛ ናት።
የማን ቤተሰብ ናቸው? የከ ቤተሰብ ኬክ እንላቸዋለን ማለት ነው። ቀጣይ ወደ ማን እንሄዳለን? ወደዚህኛው ወደ ክ ስናነባት ምን እንላለን? ክብሪት ሪ ሶስተኛ ት ክብሪት 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 ባለ አራት ናቸው እነኚህ ማለት ነው። ክብሪት ክ ብቻዋን እንጽፋለን። ብ ብቻዋን፣ ሪ ብቻዋን፣ ት ብቻዋን ክብሪት 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 እንላለን ማለት ነው። ክብሪት ክብሪት ከስንተኛ ናት? ስድስተኛ። በስንተኛ ናት? ስድስተኛ። ሪ ስንተኛ ናት? ሶስተኛ። ተስንተኛ ናት? ስድስተኛ። ባለ ላይ ስናነበው ክብሪት ክብሪት እንለዋለን ማለት ነው። ክብሪት ክ የከቤት ናት፣ ብ የበቤት ናት፣ ሪ የረቤት ናት፣ ት የተቤት ናት። ክብሪት እንላለን ማለት ነው። ኦኬ አሁን ደግሞ ወደ ቀጣይ ስናለፍ ማን አለን? ይህንን አጥፋውና ቦታ ስለያዘብን ነው። ማን አለ ማለት ነው? ክ ካለ ኮ አንድ እግሯ አጭር ትሆናለች ማለት ነው። የምን እግሯ? የቀኝ እግሯ አጭር ትሆናለች። ኮስትር 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 ኮ ስንተኛ ነች? ሰባተኛ። ሰባተኛ። ስንተኛ ነች? ስድስተኛ። ስንተኛ ነች? ስድስተኛ። ስንተኛ ነች? ስድስተኛ። ኮስትር ኮስትር እንላለን ማለት ነው። ኮስትር ኮስትር። ኦኬ እንግዲህ በከቤተሰብ አንዳንድ ቃላት አይተናል። አንዳንድ ነው ያየነው ማለት ነው። አሁን ደግሞ ሁለተኛ እናያለን። እስኪ ጀምረን ሁለት እናያለን ድጋሚ ማለት ነው። ከበደ አይደል ያለው ቅድም? ከከበደ ነው ያለው። አሁን ደግሞ ከረሚላ እንበል። ከረሚላ ከረሚላ አራት ፊደል ማለት ነው። ከረሚላ አለ ማለት ነው። ከ የመጀመሪያ ነች፣ የከራሷ ቤተሰብ፣ ረ የረ ቤተሰብ የመጀመሪያ፣ ሚ ሶስተኛ፣ ላ አራተኛ። ከረሚላ አለ ማለት ነው። ኦኬ ወደ ሁለተኛ ደግሞ ስንሄድ ሁለተኛው ማናት? ኩላሊት ኩላሊት አለ ማለት ነው። ኩላሊት ስንል ደግሞ እንነጥረዋለን። ኩ ሁለተኛ ነች፣ ላ አራተኛ ነች የለቤተሰብ፣ ሌ የለቤተሰብ ሶስተኛ ናት፣ ት ስድስተኛ የተቤተሰብ። በአንድ ላይ ስናነበው ኩላሊት እንላለን ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ማን እናያለን? ኪንታሮት ኪንታሮት ባለ ስንት ሆነ? ባለ አምስት ሆነ። ኪንታሮት አለው ማለት ነው። ኪ የከቤተሰብ ሶስተኛ፣ ን የነቤተሰብ ስድስተኛ፣ ታ የተቤተሰብ አራተኛ፣ ሮ የረቤተሰብ ሰባተኛ፣ ት የተቤተሰብ ስድስተኛ። አንድ ላይ ስናነበው ኪንታሮት እንላለን ማለት ነው። ቀጣይ ደግሞ ወደ ካ እንሄዳለን። አራተኛ ፊደል ካ ማለት ነው። ካውያ ባለ ሶስት ፊደል ማለት ነው። ካ አራተኛ፣ ው ሁለተኛ የወ ቤተሰብ ወይም ስድስተኛ እና ሁለተኛ ተመሳሳይ ናቸው። ያ የቤተሰብ አራተኛ ምናምን ባለ ላይ ካውያ እና ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ማን እንላለን? ኬንትሮስ እንበለው። ኬንትሮስ ማለት ነው። ባለ አምስት፣ ኬ አምስተኛ፣ ን ስድስተኛ፣
ት ስድስተኛ ሮ ሰባተኛ ስ ስድስተኛ የሰቤት በአንድ ላይ ስናነበው ኬንትሮስ የሚለው ይህንን ይሰጠናል ማለት ነው። ቀጣይ ምንድነው የቀረን? ክ ናት። ክብደት ክብደት እንላለን ማለት ነው። ክ ስድስተኛ ነች። ብ ስድስተኛ ነች። ደ የመጀመሪያ ናት። ት ስድስተኛ ክብደት አለ ማለት ነው። ቀጣይ ደግሞ ኮ ናት። ኮምቦልቻ ኮምቦልቻ 5 ፊደል ማለት ነው። ኮምቦልቻ ኮ ስድስተኛ ናት። ኮ ሰባተኛ ናት። ን ስድስተኛ ቦ ሰባተኛ ል ስድስተኛ ቻ አራተኛ ኮምቦልቻ አለው ማለት ነው። ኦኬ ቤተሰብ እንግዲህ በከፊደል እንዴት ቃላት እንመሰርታለን የሚለውን በደንብ ለማየት ሞክረናል። ከዚህ የተሻለና ከዚህ በአማረ መንገድ ደግሞ ቀጣይ ክፍል 2 እንሰራለን ማለት ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። እንዲሁም በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥንላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ሴቭ አድርጋችሁ ብትደውሉልን ታገኙናላችሁ ማለት ነው። በተለይ ከሀገር ውጭ ሆናችሁ ቀጥታ ስልክ የምትደውሉ ልጆች ቀጥታ የመገናኘት እድላችን ጠባብ ስለሆነ የሚሆነው ሴቭ አድርጋችሁ ኢሞ ላይ ቴሌግራም እንዲሁም ዋትስአፕ ላይ ብትደውሉልን ታገኙናላችሁ ማለት ነው። የዛሬ ክላሳችን ይሄን ይመስላል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።